የምስራች ለንግድ ሱቅ ፈላጊዎች ተክለ ሃይማኖት መርካቶ ላይ ከ2.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም በቅድመ ክፍያ 440 ሺህ ብር ብቻ ከፍለው በአንድ ዓመት ውስጥ የሚረከቡት ከ11 ካሬ ጀምሮ እንደ ፍላጎቶ በኔት ኤሪያ ብቻ ሱቅን ከነደንበኛው የሚያገኙበት ወሳኝ የንግድ ቦታ ላይ የሱቅ ባለቤት ይሁኑ። ይፍጠኑ፣ ሱቆን ከነገበያው ያግኙ። ለበለጠ መረጃ በ0938 414445 ላይ አለያም በ090062 3211 ላይ ይደውሉልን። ሜሪት ፕሮፐርቲስ። ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በሰበር መረጃ ነው የተገናኘነው። በፕሬዝዳንት ትራምፕ ላይ የግድያ ሙከራ ተደርጓል። በጣም የሚገርም ጊዜ ነው። በጣም የሚገርም ሰዓት ነው አሁን አሜሪካ እያሳለፈች ያለችው። በዋይት ሃውስ ሰራተኞች በጠቅላላ ድብልቅልቁ ወጥተዋል። በተለይም ከትራምፕ ጋር በተያያዘ የቅርብ የሚባሉ ሰዎች በጣም በከፍተኛ ድንጋጤ ውስጥ ነው ያሉት። ትራምፕም በከፍተኛ ድንጋጤ ውስጥ ነው ያለው። እንግዲህ በሚያዝያ 5 2026 ነው በዋሽንግተን ዲሲ በሚገኝ ዋሽንግተን ሂልተን ሆቴል የግድያ ሙከራው የተፈጸመው። በጋዜጠኞች እራት ላይ ነው ጥይቱ ተተኩሶ ፕሬዝዳንቱን ለመግደል ጥረት የተደረገው። እንግዲህ ፕሬዝዳንት ትራምፕና ቀዳማዊት እመቤቷ ሜላኒያ ትራምፕ ምንም ጉዳት አልደረሰባቸውም። ምክንያት ደግሞ ያው በደህንነት ሰራተኞች ለማስመለጥ የተደረገው ጥረት እንደሆነ ታውቋል። የካቢኔ አባላትም ደህንነትን በተመለከተ ተሰምቷል። ምክትል ፕሬዝዳንት ጄዲ ቫንስ እና ሌሎችም የካቢኔ አባላትም እዛ ውስጥ ነበሩበት። ሁሉም ደህና ናቸው። የተኩስ ድምፁ ቢያንስ ከ5 እስከ 8 ጥይቶች መተኮሳቸውን ታዛቢዎች ተናገሩት። ተኩሱ የተከፈተው ከጋዜጠኞች እራት አዳራሽ ውጪ ባለው መግቢያ አካባቢ እንደነበረ የሴክሬት ሰርቪስ ወኪሎች ፕሬዝዳንቱን ወዲያው ከትዕይንቱ ሊያወጡ ችለዋል ማለት ነው። የሴክሬታሪ ሰርቪስ ኤጀንት እርምጃው ይሄንን ነገር ማዳን ችሏል። እንግዲህ የተጠርጣሪው መያዝን በተመለከተ ጥይት የተኮሰው ግለሰብ ተይዟል። የሴክሬት ሰርቪስ ወኪሎችም መድረኩን ከበውት እንደነበረ ምስሎቹ ያሳያሉ የተለቀቁት። ከዛ ጋር ውጪ እንግዲህ የእራት ዝግጅቱም ተቋርጧል። በጣም ትርምስምሱን የወጣው በቪዲዮ ላይ እንደምትመለከቱት ሰዎች በየቦታው ላይ ነው እየተሰገሰጉ የነበሩት በድንጋጤ። እንግዲህ ዝግጅቱ ወዲያውኑ ቆሞ ነበረ። የእንግዶች ድንጋጤ በስፋት ታይቷል። እንግዶች ከጠረጴዛዎች በታች በመውደቅ ጥቃት እንዲሰነዘርባቸው ሊችላል የሚለውን ነገር ስጋት እንደነበረባቸው ታይቷል። የታጠቁ ወኪሎችም የሴክሬት ሰርቪስ አባላት በየቦታው ተበትነው ነበር። የመጀመሪያው ተሳትፎ ይሄ ትራምፕ እንግዲህ በፕሬዝዳንትነቱ ለመጀመሪያ ጊዜ የተገኘበት የጋዜጠኞች እራት እንደሆነ ይታወቃል። ከዚህ ጋር ተያይዞ እንግዶች በሆቴሉ ሎቢ ውስጥ በከፍተኛ የተኩስ ድምፅ ከሰሙበት በኋላ ነው ያ የሆነው። የዲሲ ፖሊስና የኤፍቢአይ ወኪሎች ወዲያውኑ ቦታው ላይ መድረስ ችለዋል። ትራምፕ በትሩዝ ሶሻል ሚዲያው ላይ ተኳሹ ተይዟል በሚልም እንደገለጹት ይታያል። የሴክሬት ሰርቪስ መግለጫውን በተመለከተ በሁኔታው ላይ ምርመራ እየተደረገ መሆኑን ነው እየተነገረ ያለው። የጥቃቱ ዋነኛው ኢላማ ተጠርጣሪው ወደ አዳራሹ ለመግባት እየሞከረ እንደነበር ነው የተገለጸው። እንግዲህ የጥቃቱ ሲፈጸም ውጪ ከፍተኛ ዝናብ እየዘነበ የነበረበት ሰዓት ነው። የጋዜጠኞቹ ሪፖርትም ከዚህ ጋር ተያይዞ ጋዜጠኞች በቦታው ላይ ሆነው በስልካቸው እየዘገቡ የነበሩበት ጊዜ እንደነበረ ነው እየተነገረ ያለው። እንግዲህ ውድ ሣድስ ቤተሰቦቼ የተጠርጣሪው ስሙ ማንነቱ ተጠርጣሪው ኮል ቶማስ አለን ተብሎ እንደተለየ እየተነገረ ነው። የ31 ዓመት ግለሰብ ነው። ከቶራንስ ካሊፎርኒያ የመጣ ሰው እንደሆነም መረጃዎቹ ያሳያሉ። በዋሽንግተን ሂልተን ሆቴል የደህንነት ፍተሻ አካባቢ ነው የተያዘው። ተጠርጣሪው ሽጉጥና ቢላዋ ይዞ እንደነበረ የታጠቀበትን መሳሪያ ሲገልጹት ይናገራሉ። የሴክሬት ሰርቪስ አባላት በተጠርጣሪው ላይ ተኩስ ከፍተውበታል። የተጠርጣሪ ሁኔታ እንግዲህ ተመቶ አልሞተም፣ ነገር ግን እንደተያዘ በግልጽ ያሳያል። ተጠርጣሪው ወደ ሆዋርድ ዩኒቨርሲቲ ሆስፒታል ለምርመራ ተወስዷል።
ተጠርጣሪው ወደ እራት አዳራሹ እየሮጠ እንደነበረ የታቀደበትን የጥቃት አይነት ሲገልጹት ይናገራሉ። የተጠርጣሪው የሆቴሉን እንግዳ እንደነበረ ነው ፖሊስ የጠረጠረው የነበረው። ስለዚህ ልክ እንደ እንግዳ ሆኖ ነው የገባው። ፖሊስ በሆቴል ውስጥ የሚገኘውን የተጠርጣሪውን ክፍል በመፈተሽ ላይ እንደሆነ እየተናገረ ይገኛል። ከዚህ ጋር የተያያዘና የተዛመዱ ሪፖርቶች እየወጡ ነው። ተጠርጣሪው ተለይቶ እንደታወቀው CNN ሪፖርትም ይሄን አድርጓል። የኤፍቢአይ ምርመራም ከዚህ ጋር በተያያዘ አዲስ ነገር አሰምቷል። የኤፍቢአይ ዋሽንግተን መስክ ቢሮ ተጠርጣሪው በእጃቸው መሆኑን አረጋግጠውታል። ተነጣጥሎ የተፈጸመ ተግባርም አለ። ከዚህ ጋር ተያይዞ ፖሊስ ተጠርጣሪውን ብቻውን ነው የፈጸመው ወይም ሎን ወልፍ ተግባር እንደሆነ ያምናል። ነገር ግን ሌሎች ግን ተቀነባብሮ የተፈጸመ ጥቃት እንደሆነ ነው የሚናገሩት። ከሱ ውጭም ሌሎች ሰዎችም ሊኖሩበት ይችላሉ የሚል ዘገባዎች ነው እየወጡ ያሉት። የፖሊስ መግለጫን በተመለከተ የዋሽንግተን ዲሲ ተጠርጣሪውን ብቻውን እንደሆነ ተናግረዋል። ሌሎችም እንደዛው ይናገራሉ። የሴራ ተንታኞች ግን ከጀርባው ውስብስብ ነገር እንዳለ ይናገራሉ። የአየር መንገድ ትኬትም ከዚህ ጋር ተያይዞ ተነስቷል። ተጠርጣሪው ከካሊፎርኒያ ወደ ዲሲ የመጣው ጥቃቱን ለመፈጸም እንደሆነ ይጠረጠራል። የካሜራ ቀረጻም አለ። ተጠርጣሪው ሲያዝ የሚያሳይ ምስል በትራምፕ የትሩዝ ሶሻል ሚዲያው ገጹ ላይ ወጥቷል። የሴክሬት ሰርቪሱ አባል ሁኔታም በተመለከተ አንድ የሴክሬት ሰርቪስ አባል ተመቶ ነበር። ነገር ግን ጥይት መከላከያ ጃኬቱ ላይ ነው የተሰካው። ስለዚህ አልሞተም። የክሱ አይነት ከዚህ ሰው ጋር በተያያዘ እየተነሳ ያለ የክስ አይነት ተጠርጣሪው የፌዴራል መኮንን ላይ ጥቃት በመሰንዘርና የጦር መሳሪያ በመያዝ የሚያስከስሰው ይሆናል ማለት ነው። እንግዲህ የጥቃቱ ሁኔታን በተመለከተ እስካሁን በምርመራ ላይ ነው ያለው ጉዳዩ። ትራምፕ የሴክሬት ሰርቪስ እና የህግ አስከባሪዎች ድንቅ ስራ ሰርተዋል በሚል ተናግረዋል። የክስተቱ መግለጫ በተመለከተ ትራምፕ ተኳሹን በጣም የታመመ ሰው እና ወንበዴ ወይም ተግ ብለው ጠርተውታል። ትዕይንቱ ይቀጥላል ነው። ትራምፕ ዝግጅቱ እንዲቀጥል ሀሳብ አቅርበው ነበር። ዝግጅቱ በ30 ቀን ውስጥ እንደሚደገም ተናግረዋል። ስለዚህ ተበትኗል። ከዛ በኋላ ዘግይቶ ከ30 ቀን በኋላ እንዲደገም ተደርጓል። የጋዜጠኞች ደህንነት አለ። ጋዜጠኞች በቦታው ላይ ደህና መሆናቸውን አረጋግጠዋል። የፖለቲካ ተቃውሞም ከዚህ ውጪ እየተሰማ ነው። ፕሬዚዳንት ትራምፕ ጋዜጠኞችን ሲወቅሱ የቆዩ እንደሆነ ይታወቃል። በዝግጅቱ ላይም ተገኝተው ነበረ። ጋዜጠኞቹ ብዙ ጥላቻ በብዙ መልኩ የተሰነዘረበት ነገር እንዳለው ይታወቃል። የ100 ዓመታት ባህልን በመስበር ፕሬዚዳንት ትራምፕ በስልጣን ላይ እያሉ ለመጀመሪያ ጊዜ የተገኙበት እንደሆነ እየተነገረ ይገኛል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ከዚህ ጋር በተያያዘ በጣም በርካታ ሪፖርቶች የተሰሙ ነው ያሉት። በዋይት ሃውስ ጋዜጠኞች እራት ግብዣ ላይ ነው በፕሬዚዳንት ትራምፕ ላይ የተሞከረው ይሄ ግድያ ሙከራን ተከትሎ የተለያዩ ዜና ማሰራጫዎች፣ ማህበራዊ ሚዲያዎች የተሰራጩ 10 አጠራጣሪ ዘገባዎች፣ ግምቶችም አሉ። አንደኛው የብቸኛ ተኩላ ወይም ሎን ወልፍ ተጠርጣሪ ጥያቄ ነው። ተጠርጣሪው ኮል ቶማስ አለን የካሊፎርኒያ ነዋሪ ነው። በሆቴሉ የብረት መመርመሪያ ቦታ አቅራቢያ የጸጥታ ጥበቃን ጥሶ ነው የገባው። ስለዚህ ብቸኛ ተኩላ ነው ወይም ብቻውን ይህን ግድያውን ለመፈጸም ያደረገ ሰው ነው እየተባለ የተነገረ ያለው። ነገር ግን ከጀርባው ከፍተኛ አደረጃጀት ሊኖር እንደሚችልም ጥርጣሬዎች ቀርበዋል። ሁለተኛው የጦር መሳሪያዎች ምንጭ ጥያቄ ነው። ተጠርጣሪው በቁጥጥር ስር ሲውል ሽጉጥ ወይም የጦር መሳሪያ ወይም ሸትገን እና በርካታ ቢላዎችን ይዞ መገኘቱ፣ እነዚህም አደገኛ መሳሪያዎች ወደ ዝግጅት ቦታ እንዴት ይዞ መግባት እንደቻለና መሳሪያዎችን እንዴት እንዳገኘ በጣም ትልቅ ጥያቄ ፈጥሯል። ሌላኛው የጸጥታ አካላት ክፍተት ነው። የፕሬዝዳንቱ የጸጥታ ጥበቃ ወይም ሴክሬት ሰርቪስ እጅግ ጥብቅ በሆነበት ቦታ፣ በተለይም ሮናልድ ሬገን በተተኮሰበት ተመሳሳይ ሆቴል ግለሰቡ እስከ መድረኩ ድረስ መድረሱ የደህንነት ክፍተትና አሻጥር እንዳለ እየተጠረጠረ ይገኛል። አራተኛው ምንድነው? እንግዲህ የኢራን ጋር ያለው ግንኙነት ጥርጣሬ ነው። ፕሬዚዳንት ትራምፕ 2026 መጀመሪያ ላይ ከኢራን ጋር የጀመሩት የጦርነትና የኢኮኖሚ ጫና ኦፕሬሽን ኤፒክ ፉሪ ከፍተኛ ጠላትነትን በመፍጠሩ ይሄ ጥቃት የኢራን እጅ እንዳለበት ግምት እየተሰጠው ይገኛል። ሌላኛው የጋዜጠኞች እራት ግብዣ ሰዓት ነው።
ጥቃቱ በተፈጸመበት ወቅት ፕሬዝዳንት ትራምፕ ከጋዜጠኞች ዝግጅት ላይ በመገኘታቸው ጥቃቱ አዳራሹ የፕሬዝዳንቱን እንቅስቃሴ አስቀድሞ በማወቅ እቅድ ያወጣ መሆኑን ይጠቁማል። ስለዚህ እዚህ ጋም የጋዜጠኞች ውስብስብ ጉዳይ ያለበት ወይ ተብሎ እየተጠረጠረ ይገኛል። ሌላኛው የፊርማ ጥያቄዎች ናቸው። በታህሳስ 2024 እና 2025 በነበሩ የግድያ ሙከራዎች ላይ የማግ ጥያቄዎች ወይም ማጋ ሙቭመንት ጥያቄ ተነሳስቷል። ይሄም ሙከራ የውስጥ ተንኮል ሊሆን ይችላል፣ ከማጋም የተነሳ ሊሆን ይችላል የሚሉ ግምቶች ተፈጥረዋል። ሰባተኛው የፕሬዝዳንቱ ቀጥተኛ ምላሽ ነው። ፕሬዝዳንቱ ጥቃቱን ወዲያውኑ የብቸኛ ተኩላ ማለታቸው ምርመራው ገና ሳይጠናቀቅ ድምዳሜ ላይ መድረሳቸው የተለየ ጥርጣሬ ሊፈጥር እንደቻለም እየተነገረ ይገኛል። እንዴት ሴኩሪቲ ሰርቪሱ ይሄን ምላሽ ሳይሰጥ ወይም ደግሞ የሚመለከተው አካል የብቸኛ ተኩላ ብሎ ምላሹን ሳይሰጥ እንዴት ትራምፕ ዘሎ ምላሽ ሊሰጥ ቻለ? ከጀርባ የሚያውቃቸው የተወሳሰቡ ነገሮች አሉ። ስለዚህ በማጋ ሙቭመንት ውስጥም በሰውየው ላይ ያቄሙ ሰዎች ይሄንን በር እንደከፈቱ ወይም ሰውየው እንዲገደል እስከ በር ድረስ ይዘው እንደመጡ እየተጠረጠረ ይገኛል። ሌላኛው የዋይት ሃውስ ዳንስ አዳራሽ ግንባታ ነው። ፕሬዝዳንቱ በዋይት ሃውስ የራሳቸውን ዳንስ አዳራሽ እየገነቡ ነው ያሉት። እናም ለጸጥታ ሲባል አስፈላጊ መሆኑን ነው የተናገሩት። ይሄ ጥቃት እንግዲህ ለግንባታው ሰበብ መፍጠር ይደረገ ሊሆን ይችላል ተብሎም እየተገመተ ይገኛል። ዘጠነኛው የፖለቲካ ተቀናቃኞች ሚና ጥርጣሬ ነው። ፕሬዝዳንት ትራምፕ እንግዲህ የጦርነት ወንጀል ሊፈጽሙ ነው በሚል በፖለቲካ ተቀናቃኞቻቸውና በአውሮፓ ህብረት ከፍተኛ ተቃውሞች ውስጥ በመሆናቸው ጥቃቱ ፖለቲካዊ ተነሳሽነት እንዳለው ሊጠቁም ይችላል። አስረኛው የኢራን የጋዜጣ መግለጫዎች ናቸው። ኢራን በ2024 የነበረው የሞት ሴራ እጇ እንደሌለበት መካዷና አሁን ባለው የ2026 የጦርነት ሁኔታ ተስፋ ቆርጣለች ብለው ማሰባቸው ይሄ ጥቃት የኢራን በቀል አካል ሊሆን ይችላል በሚል በብዛት እየተነተኑ ይገኛሉ ማለት ነው። እንግዲህ ክብራትና ክብራን ሳልስ ቤተሰቦቼ ፕሬዝዳንት ትራምፕ ግድያ ሙከራዎች በጣም ተደጋግመዋል። ይሄን ያክል የተጠላበት ማለትም እስከ ግድያ ሙከራ ድረስ ሰዎች ሲጠሉ ምክንያት አለው። ትራምፕም ይሄን ያክል የተጠላበት ምክንያት አሉት። እስከ ግድያ ድረስ ብዙ ሰዎች ያው በፖለቲካ ይጠላሉ። ነገር ግን እስከ ግድያ ሙከራ ግን ብዙ ነገር ሲደረግባቸው ወይም ሲደፈር አይታይም። ትራምፕ ግን በተለየ ሁኔታ የዚህ ተደጋጋሚ ነገር መገለጫ ነው። አንደኛ እንግዲህ የዲሞክራሲ አደጋ የጣለ ሰው ነው ብለው ነው የሚያምኑት። threat to democracy ይሉታል። የ2020 ምርጫ ውጤትን ለመቀልበስ ሞክረዋል። በጥር 6 በካፒቶል ሂል ላይ የተፈጸመው አመፅ ቅስቀሳ አድርጓል ትራምፕ በሚል ዋነኛ የጥላቻ ምክንያቶች ይነገራሉ። ሌላኛው የፖለቲካ ንግግሮች ናቸው። ፖላራይዚንግ ሬቶሪክስ የሚባሉት ተቃዋሚዎቻቸውን የሀገር ጠላት ወይም ከዳተኞች በማለት የሚገልጹ ጠንካራ ንግግሮችን በህዝቡ መካከል ከፍተኛ ክፍፍል እንደፈጠረ ይነገራል። ሌላኛው የስደተኛ ፖሊሲ ነው። ኢሚግሬሽን ፖሊሲስ ህገወጥ ስደተኞችን በጅምላ በማባረር የትራምፕ እቅድ በድንበር ላይ የሚከተሉትን ጥብቅ እርምጃዎች በብዙ የሰብአዊ መብት ተሟጋቾች ዘንድ እንደ ጨካኝ ፖሊሲ ይወሰዳል። ይሄም የጥላቻ ስሜትን በጣም ጥግ ላይ ያወጣ እንደሆነ ይታያል። ሌላኛው ዘረኝነትና ጥላቻ ወይም ሬሲዝም ኤንድ ዜኖፎቢያ ነው። በተለያዩ ጊዜያቶች ስለ እስያውያን፣ ሙስሊሞች፣ ሌሎችም አናሳ ብሔረሰብ በማለት እየተናገሩ የሚያጣጥሩትን ንግግሮች እንደ ሶማሊያ ያሉ ህዝቦችን የመጥላት ንግግር የጥላቻ ወንጀልን ያነሳሳሉ። እስከ ግድያ ድረስ ሰዎችን ሊያስወስን የሚችል እንደሆነ ታያላችሁ። ሌላኛው የውጭ ጉዳይ ፖሊሲና ጦርነት ነው። ፎሪን ፖሊሲ ኤንድ ኮንፍሊክት በተለይም ከኢራን ጋር የጀመረው ጦርነትና በዓለም አቀፍ ደረጃ የሚወስዷቸው አስገዳጅ እርምጃዎች በዓለም ዙሪያ ተቃውሞና ከፍተኛ ጥላቻ ወይም በደፋው የሚያሰኝ አይነት ጥላቻ በዓለም ህዝብ ላይ በትራምፕ ዘንድ ተነበዋል፣ ተደርገዋል። ይህን ያክል ሰው ይጠላሉ እስኪባል። ሌላኛው ከመገናኛ ብዙሃን ጋር ያላቸው ግጭት ነው። አታክስ ኦን ፕሬስ ነጻ ፕሬስን የህዝብ ጠላት በማለት መፈረጃቸው በጋዜጠኞች ላይ የሚደርሱትም ተደጋጋሚ ትችቶች ለዲሞክራሲያዊ ስርዓቱ ስጋት ተደርገው ይወሰዳሉ። ጥላቻም በጣም በከፍተኛ ሁኔታ በዚህ ዙሪያ ላይ እንዲጸና ተደርገዋል። ሌላኛው ትራምፕን በጣም የሚያስጠላው ወይም እንዲጠላ ካደረጉት ነገሮች መካከል አንዱ ስልጣንን ያለ አግባብ መጠቀም ኦቶሪታሪያኒዝም ነው።
ስልጣናቸውን ተጠቅመው የፍትህ አካላትና ተቋማት ላይ ተጽዕኖ ለማሳደር መሞከራቸው እንደ አምባገነንነት የሚቆጥሩትና በዚህም ዙሪያ ላይ ጥላቻ በትራምፕ ላይ የፈጠሩ ሰዎች ቁጥራቸው እየተበራከተ ይገኛል። ሐሰተኛ መረጃዎችን ማሰራጨት ወይም ፎልስ ኢንፎርሜሽን በትራምፕ መገለጫዎች መካከል አንዱ ነው። ፕሬዚዳንት ትራምፕ በየሰዓቱ በየሁኔታው ላይ የውሸት መረጃ በማሰራጨት የሚታወቁ ሰው ናቸው። ስለዚህም እሱ በጦርነት ላይ ራሱ የሚለቋቸው ውሸቶች በጣም ከፍተኛ ሁኔታ ጥላቻንና ሌሎች አካላትን በውሸት ስሜት እንዲጎዱ ያደርጋል። በኢትዮጵያ እንኳ በህዳሴ ግድብ ላይ የሰጡት አስተያየት ወይም ደግሞ የውሸት መረጃ በኢትዮጵያውያን ዘንድ ከፍተኛ ጥላቻ እንዲፈጠርባቸው እንዳደረገ እናያለን። ስለዚህ እንደዚህ አይነት ሰዎችን እንደማስወገድ ብለው ነው ሰዎች የሚያምኑት። ስለ ምርጫ ውጤት፣ ስለ አየር ንብረት ለውጥ፣ ስለ ሌሎችን ጉዳዮች የሚሰጧቸው ሐሰተኛ መግለጫዎች በሰው ዘንድ ጥላቻ ስሜት እንዲፈጠርባቸው እንዳደረገ እየተነገረ ይገኛል። ሌላኛው የግል ሰብዕና ባህሪ ነው፣ ፐርሰናል ካራክተር። ሴቶችን የሚያንቋሽሹ ንግግሮች፣ ከታዋቂ ወንጀለኞች ጋር የነበሯቸው የቀድሞ ግንኙነቶች፣ አመራር ዘይቤያቸው ለብዙዎች የመጠላት ምክንያት እንደሆነ ይታያል። እንደገናም ደግሞ የፖለቲካ ተጽዕኖ ኢምፓክትስ ኦን ሶሳይቲ። ትራምፕ በህዝብ ዘንድ ያላቸው ከፍተኛ ተጽዕኖ በተቃዋሚዎቻቸው እሳቸው ስልጣን ላይ ካሉ የሀገሪቱ የወደፊት ሁኔታ ያበቃል ብለው እንዲሰጉና ጽንፈኛ እርምጃዎችን ሊወስዱ እንዲያስገድዷቸው እየተደረገ እንዳለ እነዚህ መረጃዎች ያመላክታሉ። እንግዲህ የ2024ቱ የአስካስ ጥቃት የማይረሳ ነው። ትራምፕ በ2024 በፔንስልቬንያ ተመሳሳይ ጥቃት ደርሶበት እንደነበረ ይታወቃል። የ2024ቱ ጥቃት በኋላ የትራምፕ ደህንነት ከፍተኛ ጥንቃቄ ያደርግም ነበር። የቀድሞ ፕሬዝዳንቶች የትራምፕን ደህንነት በመጠበቅ ዙሪያ ላይ የባይደንና የኦባማ ምላሽ አሁን ባለበት ሁኔታ ላይ ድምፅ ማሰማታቸው ከባለፈው ጋር ተያይዞም የነበረውን ነገር በጣም ብዙዎቹ መሪዎች ወይም የቀድሞ ሰዎች እያስታውሱ እንደሆነ እየተነገረ ነው ያለው። የ2024 ጥቃት በኋላ የትራምፕ ደህንነት ጥንቃቄ ቢደረገበትም ያንን አልፎ ነው እየተደረገ ያለው። የካቢኔ አባላት ደህንነትም በተመለከተ ሁሉም የካቢኔ አባላት ደህና መሆናቸውን ትራምፕ ማረጋግጠዋል። ሪፖርተሮች ሁኔታውን የሚያስደነግጥ እንደነበረም ገልጸዋል። አንዳንድ ጋዜጠኞች በትራምፕ የፕሬስ ገደብ ላይ ትችት ሲሰነዝሩ እንደነበረ ይታወቃል። እንግዲህ ወልፍ ብሊዘር የሚባለው የጥቃቱ ሁኔታን በሲኤንኤን በዝርዝር ያስረዳበት ምስክርነትን ስሰቡ ብዙ ነገር አለበት። የውጭ ሀገር መሪዎች ምላሽም እየተስተዋለ ነው። የሜክሲኮ ፕሬዚዳንት ክላውዲያ ሼንባም ትራምፕ ደህና በመሆናቸው እፎይታ ተሰምቶኛል ብለዋል። የዓለም አቀፍ ትኩረት ለዚህ ጉዳይ ተሰጥቷል። ክስተቱ በዓለም አቀፍ ደረጃ ከፍተኛ ትኩረት አግኝቷል። የዋይት ሀውስ ጋዜጠኞች ማህበርም እንደዚሁ ማህበሩ የፕሬዝዳንቱን ደህንነት በማረጋገጡ ደስተኛ መሆኑንም ይገልጻል። የኮንግረስ አባላት ሁኔታውን አሳሳቢ ነው ብለው ገልጸውታል። በሆቴሉ የደህንነት ስርዓት ላይም ግምገማ እየተደረገ ነው ያለው። ትራምፕ ከክስተቱ በኋላ ጋዜጣዊ መግለጫም ሰጥተዋል። የዝግጅቱ ቦታ ዋሽንግተን ሂልተን ሆቴል ነው ብያቸዋለሁ። በዝግጅቱ ላይ ወደ 2600 የሚጠጉ ሰዎች ነው የተገኙት እና ከፍተኛ የመንግስት ባለስልጣናት፣ ጋዜጠኞች፣ ታዋቂ ሰዎችም ተገኝተዋል። በዝግጅቱ አካባቢ ላይ ኦዝ ፐርልማን የተባለ የሜንታሊስት የአእምሮ ማነቃቂያ ፕሮግራም የሚሰራ ሰው የዝግጅቱ አዝናኝ ፕሮግራም የሚሰራ ሰው ነበረ። የቀይ ምንጣፍ ስነስርዓትም ነበረበት። ዝግጅቱ ከመጀመሩ በፊት የቀይ ምንጣፍ ስነስርዓት ተካሂዶም ነበር። ከዛም የጋዜጠኞች ማህበር ዝግጅቱን ስፖንሰር እንዳደረገም ተነግሯል። የሽልማት ስነ ስርዓትም ነበር። በዝግጅቱ ላይ የጋዜጠኝነት ሽልማቶችና ስኮላርሺፖች ይበረከታሉ። ዝግጅቱን በቀጥታ ሲያስተላልፍም እንደነበረ ይታወቃል። ሲስፓን የተባለው ተቋም ፎክስ ኒውስ በዝግጅቱ ላይ ተሳትፏል። ኤቢሲ ኒውስ በዝግጅቱ ላይ ነበረ። ሲቢኤስ ኒውስም በዝግጅቱ ላይ ነበረ። እንግዲህ በጣም ብዙ የትራምፕ ወገንተኛ የሆኑ ጋዜጠኛና ሚዲያዎች በስፋት እዚህ ቦታ ላይ ነበሩ። ኤንቢሲ ኒውስ የፈረንሳይ አምባሳደር መኖሪያ ቤት ፓርቲ አዘጋጅቶ እንደነበረ ከዚህ ጋር ጎን ለጎን ማለት ነው የሚጠረጠሩ ጉዳዮችን በደንብ ክሊርሊ እያሳዩ ያሉ ነገሮች አሉ። ምክንያቱም ይሄ ነገር ከጋዜጠኞች የተቀረበ ተቃውሞ ጋር መሰረት የሚያደርግ ከሆነ ያንን ነገር መገምገም ያስፈልጋል የሚሉ ነገሮች ናቸው የሚነሱት። የንዑስ ስታክ ፓርቲም አለ። ንዑስ ስታክ በዝግጅቱ ወቅት ፓርቲ አዘጋጅቶ እንደነበረም መረጃዎቹ ያሳያሉ። ኤንቢሲ ኒውስ ሌላው ኤምኤስኤንቢሲ የሚባለው ከዝግጅቱ በኋላ እንደዚሁ ፓርቲ አዘጋጅቶ ነበረ።
እንደገና ዌጂያ ጂያንግ የሚባል የጋዜጠኞች ማህበርን ፕሬዚዳንት በዋይት ሃውስ ጋዜጠኞች ማህበር ፕሬዚዳንት እሷ እንደሆነች ይታወቃል። ካሮሊን ሌቪት በዝግጅቱ ላይም ተገኝታለች። የዋይት ሃውስ የፕሬስ ሴክሬታሪ በ2026 ዝግጅቱ እንግዲህ ይሄ ዝግጅት የተካሄደው በዋይት ሃውስ ጋዜጠኞች እራት ላይ እንደሆነ ልብ ልንል ይገባል ማለት ነው። ስለዚህ ማህበሩ ከ100 ዓመታት በላይ የቆየ ታሪክ ያለው ማህበር ነው። የፕሬስ ነጻነትን ለማክበርና ስኮላርሺፕን ገንዘብ ለማሰባሰብ የጋዜጠኞች እራትን ዓላማ ያደረገበት እንደሆነ ይታወቃል። በ1981 ሮናልድ ሬገን የተተኮሰበት ሆቴል ነው። ይሄ ሆቴል እንግዲህ በዚህ ውስጥ የተቀነባበረ ነገር ይኖር ይሆን ወይ ተብሎ ነው እየተነገረ ያለው። ሆን ተብሎ በሚዲያ ሰዎች የተቀነባበረ ሊሆን ቢችል የሚል ጥያቄዎች የተነሱ ይገኛሉ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ከሞላ ጎደል በጣም በርካታ መረጃዎችን አካፍያችኋለሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ወደ በኋላ አካባቢ ሌሎች አፕዴትስ ያሉ መረጃዎችን ሰብስቤ ይዤላችሁ እመጣለሁ። እውቀት ታላቁ እግዚአብሔርን ታከብራለች። የምስራች ለንግድ ሱቅ ፈላጊዎች ተክለ ሃይማኖት መርካቶ ላይ ከ2.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም በቅድመ ክፍያ 440 ሺህ ብር ብቻ ከፍለው በአንድ ዓመት ውስጥ የሚረከቡት ከ11 ካሬ ጀምሮ እንደ ፍላጎቶ በኔት ኤሪያ ብቻ ሱቅን ከነደንበኛው የሚያገኙበት ወሳኝ የንግድ ቦታ ላይ የሱቅ ባለቤት ይሁኑ። ይፍጠኑ፣ ሱቆን ከነገበያው ያግኙ። ለበለጠ መረጃ በ0938 414445 ላይ አለያም በ0900623211 ላይ ይደውሉልን። ሜሪት ፕሮፐርቲስ